ሩታ እንግዲህ ለአብርሽ የመጨረሻ ማስጠንቀቂያ ነገረችው። አብርሽ ባደረገው ነገር እሷን ምንም ሳይነግራት እንግዲህ ከቤት ልጁን ይዞ ጠፍቶ ሩታ በጣም ደንግጣለች። ያው ይዞትም የመጣው እውነት ለመናገር በጣም ይደብራል። ቪዲዮ ለመስራት ነው እንግዲህ ከፍቅር ጋር ለማስተዋወቅ ቪዲዮ ሊሰራ ነው ማለት ነው ይዞት የመጣው። ያው ለሩታ ደውሎ ማሳወቅ ነበረበት መጀመሪያ ከቤት ይዞ ከመውጣቱ በፊት። ሩታንም ደግሞ ያናደዳት ይሄ ነው። ለምን እኔን ደውለክ አልነገርከኝም? ቤት ካልነበርኩ ደውለክ ልጁ ይዤ ልወጣ ነው ለምን አላልከኝም ብላ ነው የተቆጣችው። ከዚህ በኋላ ግን ልዑሌን ይዞ የትም ቦታ መንቀሳቀስ እንደማይችል የመጨረሻ ውሳኔዋን ነግራዋለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ለእናንተ አይጎዳችሁም፣ ለእኔ ግን ይጠቅመኛል ማለት ነው። እንግዲህ ከደቂቃዎች በፊት አብርሽ ቤት ቪዲዮ ተለቋል እንዳያችሁት። ሩታ በጣም ደንግጣ ልዑሌን ቤት ስትገባ ስታጣው በጣም ደንግጣ ነበረ። ያው እውነት ለመናገር አንድ እናት ስትገባ ልጇን ስታጣ በጣም ያስደነግጣል። አብርሽ የሰራው ነገር ትክክል አይደለም። መጀመሪያ ማሳወቅ ነበረበት። ሲቀጥል ደግሞ ቪዲዮ ሊሰራ ልጁ ልዑሌን ይዞ ቪዲዮ ሊሰራ ሩታን ሊያስተዋውቅ ይዞ መምጣት የለበትም። በነገራችን ላይ ሩታም እስከሚበቃው ነው የነገረችው። አንተ ልዑሌን የምትፈልገው ልጅህ የምትፈልገው የሆነ ምክንያት ቪዲዮ ለመስራት ስትፈልግ ምናምን ነው እንጂ አታስመስል እያለችው ነው እንግዲህ የተናገረችው። እውነትም በተግባር ዜሮ ነው ማለት ነው። አብርሽ ያው ቪዲዮ ላይ ልጄ ብሎ ይዞ ይመጣል እንጂ ተግባር ላይ እንግዲህ ምንም ለልጁ ስሜት እንደሌለው ነው እየተናገረች ያለችው ሩታዬ ማለት ነው። ልዕልቷ ንግስቷ እንግዲህ ዛሬ እሳት ለብሳ አብርሽን በከባዱ ነው ያስጠነቀቀችው። ከዚህ በኋላ ልዑሌ አጠገብ ልትደርስ አልችልም፣ ከቤት ይዘህ መውጣት አችልም። ማየትም ካለብህ እንደተፈቀደልህ ቤት መጥተህ አይተኸው ነው መውጣት የምትችለው ብላ እንግዲህ አስጠንቅቃዋለች ማለት ነው።